ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። እንግዲህ ኢንተርናሽናል ኢኮኖሚክስ ዋን አራተኛው ቻፕተር ላይ ደርሰናል። አራተኛው ቻፕተር ደግሞ ስለ ኢንተርናሽናል ትሬድ ኤንድ ኢኮኖሚክ ዴቨሎፕመንት ያወራል ማለት ነው። ስለዚህ ይህንም እንደተለመደው አጭርና ግልጽ በሆነ መልኩ ለማየት እንሞክራለን ማለት ነው። ቤተሰብ ያሆናችሁ ሰብስክራይብ ማድረግ የቻናል ቤተሰብ እንድትሆኑ የሆናችሁ ደግሞ በየቀኑ የምለቃችሁ ቪዲዮዎች በፍጥነት እንዲደርሷችሁ የደወል ምልክቷን ትጫኑ ዘንድ የዘወትር መልእክቴ ነው። በዚሁ ወደ ዕለቱ ክላስ እንሄዳለን። ትሬድ ቲዮሪ ኤንድ ኢኮኖሚክ ዴቨሎፕመንት ትራዲሽናል ትሬድ ቲዮሪ ኤንድ ኢትስ ኢምፕሊኬሽን። እንግዲህ ትራዲሽናል ትሬድ ቲዮሪ የሚባሉት ከመርካንታሊስት ቪው ጀምሮ ፊዚዮክራትስ፣ ክላሲካልስ፣ ኒው ክላሲካልስ እነሱ ናቸው ትራዲሽናል ትሬድ ቲዮሪ የሚባሉት። ትራዲሽናል ትሬድ ቲዮሪ ሩትድ ኢን ክላሲካል ኤንድ ኒዮ ክላሲካል ኢኮኖሚክስ ስፔሻሊ ዘ ቲዮሪ ኦፍ ኮምፓራቲቭ አድቫንቴጅ ሰጀስት ዛት ትራዲሽናል ትሬድ ቲዮሪ ሩታቸው ከክላሲካልና ኒዮ ክላሲካል የሆኑ በተለይ ደግሞ ዳቪድ ሪካርዶ ቲዮሪ ኦፍ ኮምፓራቲቭ አድቫንቴጅ ምን ሰጀስት ያደርጉናል? ኢፍ ኢች ኔሽን ስፔሻላይዝ ኢን ፕሮዲውሲንግ ጉድስ ኢን ዊች ኢት ሃዝ ኮምፓራቲቭ አድቫንቴጅ ግሎባል አውትፑት ኢዝ ማክሲማይዝድ። ምን ይለናል? እያንዳንዱ ኔሽን እያንዳንዱ ሀገር የሚያመርተው ምርት በኮምፓራቲቭ አድቫንቴጁ መሰረት ከሆነ ግሎባል አውትፑት ዓለም አቀፍ ምርት ይሆናል። ምን ይሆናል? ማክሲማይዝ ይሆናል ብሎ ሪኮመንድ ያደርገናል። ሌላው ኢች ካንትሪ ጌይንስ ፍሮም ትሬድ ስሩ ስፔሻላይዜሽን ኤንድ ኤክስቼንጅ አሱሚንግ ፉል ኢምፕሎይመንት ኤንድ ጊቨን ፋክተር ኢንዶመንት። እንግዲህ በትሬድ ሁሉም ትሬድ ፓርቲሲፓንቶች ምን ያደርጋሉ? ያተርፋሉ፣ ጌን ያደርጋሉ። ፖዚቲቭ ሰም ጌን ፕሌይ ያደርጋሉ። ምን ከሆነ በምን ምክንያት? በስፔሻላይዜሽን እና በኤክስቼንጅ ስፔሻላይዝ ያደረጉትን ምርት በማምረትና እሱን ለዓለም ገበያ በማቅረብ ኤክስፔንጅ በመደራረግ ሁሉም ጌን ያደርጋሉ። ይህን ግን ጌኑ አሰምሽናቸው ምንድን ነው? ፉል ኢምፕሎይመንት እና ጊቨን ፋክተር ኢንዶመንት ነው ማለት ነው። አንደር ትራዲሽናል ትሬድ ቲዮሪ ማለት ነው ዴቨሎፒንግ ካንትሪስ ዊዝ አባንደንት ናቹራል ሪሶርስ ያላቸው ታዳጊ ሀገራት አር ኤክስፔክትድ ቱ ስፔሻላይዝ ኢን ፕራይሜሪ ፕሮዳክትስ የሚባሉት ይሄ በቃ ፕሮሰስድ ያልተደረጉ የአግሪካልቸራል ምርቶች ምናምን ማለት ነው። ኤግዛምፕል ሮ ማቴሪያልስ፣ ፊውልስ ኤንድ አግሪካልቸራል ጉድስ። በትራዲሽናል ትሬድ ቲዮሪ ዴቨሎፒንግ ካንትሪስ ምን ማድረግ አለባቸው ብለው ሪኮመንድ ያደርጋሉ? ስፔሻላይዝ ኢን ፕራይሜሪ ፕሮዳክትስ። ዴቨሎፕድ ካንትሪስ ዊዝ አድቫንስድ ቴክኖሎጂ ኤንድ ስኪልድ ሌበር አር ኤክስፔክትድ ቱ ስፔሻላይዝ ኢን ማኒፋክቸሪንግ ጉድስ ኤንድ ሃይቴክ ኢንዱስትሪስ። ዴቨሎፕ ከሆኑ የበለጸጉ አገሮች ከሆኑ ቴክኖሎጂያቸው አድቫንስድ ስለሆነ ሰራተኛቸው ስኪልድ ስለሆነ የተማረ ስለሆነ ምን ላይ ስፔሻላይዝ እንዲያደርጉ ኤክስፔክት ይደረጋሉ፣ ይጠበቃል ማለት ነው። ማኑፋክቸሪንግ ጉድስ እና ሃይ ቴክኖሎጂካል ኢንዱስትሪ ጉድስ እንዳመርቱ ይጠበቃል ማለት ነው። ኢን ዘ ሾርት ራን ዚስ ስፔሻላይዜሽን ካን ኢምፕሩቭ ዌልፌር ባይ ኢንሃንሲንግ ሪሶርስ አሎኬሽን ኢፊሽንሲ ኤንድ ኮንሱመር አክሰስ ቱ ቺፐር ኦር ቤተር ጉድስ። እንግዲህ በሾርት ራን ጊዜ ምን ይሆናል ማለት ነው? ዌልፌር በስፔሻላይዝን ኤንድ ኢንሃንሲንግ ሪሶርስ አሎኬሽን ኤፊሽንሲ ምክንያት ማክሲማይዝ ይሆናል ማለት ነው። ነገር ግን ምንም እንኳ ይህን ሰጀስት ትራዲሽናል ትሬድ ቲዮሪዎች ስፔሻሊ ዳቪድ ሪካርዶስ ኮምፓራቲቭ አድቫንቴጅ እነዚህ ነገሮች ሰጀስት ቢያደርግም ክሪቲሳይዝ ይደረጋሉ። ክሪቲሲዝምስ ኦፍ ትራዲሽናል ትሬድ ቲዮሪ ባይ ዴቨሎፒንግ ኔሽን። እነዚህ ትራዲሽናል ትሬድ ቲዮሪዎች በዴቨሎፒንግ ኔሽን ይደረጋሉ ማለት ነው፣ ክሪቲሳይዝ ይደረጋሉ ማለት ነው። ዋን ኦፍ ዘ ክሪቲክስ ኢዝ ዛት ስታቲክ ኔቸር ትራዲሽናል ቲዮሪ ኢዝ ስታቲክ። ትራዲሽናል ቲዮሪ ምንድን ነው? ስታቲክ ነው። ኢት አሱምስ አንቼንጂንግ ፋክተር ኢንዶመንት ኤንድ ቴክኖሎጂ። ፋክተር ኢንዶመንት እና ቴክኖሎጂ የማይለወጥ ነው ብሎ አሱም ያደርጋል። It does not reflect how trade can affect long-term structural transformation and economic development. እነዚህ ትራዲሽናል ትሬድ ቲዮሪዎች ትሬድ፣ ንግድ፣ ሎንግ-ተርም ስትራክቸራል ትራንስፎርሜሽን እና ኢኮኖሚክ ዴቨሎፕመንትን እንዴት አፌክት እንደሚያደርግ ምንም አይነት ሰጀሽን አያስቀምጥም። ስቴቲክ ኔቸር ነው ያለው። ስቴቲክ ኔቸር ማለት ደግሞ ቴክኖሎጂ ፋክተር ኢንዶመንት አንቼንጂንግ ነው ብሎ ያወራል። ስለዚህ
ይሄ አንዱ ክሪቲክስ ነው። ሁለተኛው ክሪቲክስ ሪኢንፎርስመንት ኦፍ አንደር ዴቨሎፕመንት ነው። ሪኢንፎርስመንት ኦፍ አንደር ዴቨሎፕመንት ባይ ፕሪስክራይቢንግ ኮንቲኒየስ ስፔሻላይዜሽን ኢን ሎው ቫሉ ፕራይመሪ ጉድስ ዘ ቲዮሪ አርጊብሊ ሎክስ ዴቨሎፒንግ ካንትሪስ ኢንቱ ዲፔንደንስ ኤንድ ሂንደርስ ስፔሻላይዜሽን። ሌላው ሁለተኛው ክሪቲክስ ምንድነው? ሪኢንፎርስመንት ኦፍ አንደር ዴቨሎፕመንት ምን ያደርጋል? ባይዞ ትራዲሽናል ቲዮሪ ምን ፕሪስክራይብ ያደርጋል? ምን ያዛል? ኮንቲኒየስ ስፔሻላይዜሽን ኢን ሎ ፕራይመሪ ጉድስ፣ በቃ ፕራይመሪ ጉድስ ላይ ብቻ ስፔሻላይዝ እንዳደርጉ ይመክራል። ይሄ ፕራይመሪ ጉድስ ደግሞ አርጊብሊ ምንድነው? በቃ ዴቨሎፒንግ ካንትሪስ በዴቨሎፕድ ካንትሪ ኢንዱስትሪያላይዜሽን ዲፔንድ እንደሆኑና የራሳቸውን ኢንዱስትሪያላይዜሽን እንዳይፈጥሩ ሂንደር ያደርጋል። ምን ይሆናል? እንቅፋት ይሆናል። ስለዚህ ይሄኛው ሌላው ክሪቲክስ ነው። ሶስተኛው ክሪቲክስ ላክ ኦፍ ዳይናሚክ ጌን ነው። ላክ ኦፍ ዳይናሚክ ጌን ዴቨሎፒንግ ካንትሪስ ኤምፋሳይዝ ዘ ኒድ ፎር ዳይናሚክ ጌን which means technology transfer, skill development and structural change which are not captured by traditional model. በትራዲሽናል ሞዴል ዳይናሚክ ቤኔፊቶች ካፕቸር አይደረጉም። ቴክኖሎጂ ትራንስፈር ፊክስድ ነው፣ በቃ ጀስት ቴክኖሎጂ ጊቭን ነው ብሎ ስለሚያስብ ነው። ስኪል ዴቨሎፕመንት ኢን ስትራክቸራል ቼንጅ ካፕቸር አይደረጉም። ስለዚህ ላክ ኦፍ ዳይናሚክ ጌን ኢዝ አናዘር ክሪቲክስ ኦፍ ትራዲሽናል ትሬድ ቲዮሪ ባይ ዴቨሎፒንግ ኔሽን ነው ማለት ነው። ስለዚህ ክሪቲክስ ኦፍ ትራዲሽናል ትሬድ ቲዮሪ ባይ ዴቨሎፒንግ ኔሽን ምንድን ናቸው የምንባል? ስቴቲክ ኔቸር፣ ሪኢንፎርስመንት ኦፍ አንደር ዴቨሎፕመንት፣ ላክ ኦፍ ዳይናሚክ ጌን ብለን መመለስ መቻል አለብን ማለት ነው። እንግዲህ ይሄ ካለን እስኪ ዳይናሚክ ኢፌክት ኦፍ ትሬድ ኦን ዴቨሎፕመንት የሚለውን እንይ። ዳይናሚክ ኢፌክት ኦፍ ትሬድ ኦን ዴቨሎፕመንት፣ የትሬድ ዳይናሚክ ኢፌክቱ ዴቨሎፕመንት ላይ ብልጽግና ላይ ያለው ዳይናሚክ ኢፌክት ምንድነው የሚለውን ስናይ አኮርዲንግ ቱ ሆብለር 1963 ነው እንትን የምንለው ማለት ነው። ጎትፍሬድ ሆብለር outlines for major development benefits from international trade. ሀብለር የተባለ ኢኮኖሚስት ምን አውትላይን ያደረገ? አራት የብልጽግና ቤኔፊቶች፣ አራት ዴቨሎፕመንት ቤኔፊትስ ፍሮም ኢንተርናሽናል ትሬድ ብሎ አወጣ። የመጀመሪያው ፉል ዩቲላይዜሽን ኦፍ ዶሜስቲክ ሪሶርስ ነው። የዶሜስቲክ ሪሶርስ ፉል ዩቲላይዜሽን ቬንት ፎር ሰርፕለስ ቲዮሪ ይባላል። ሜኒ ዴቨሎፒንግ ኔሽንስ ኦፕሬት ቢለው ዜር ፕሮዳክሽን ካፓሲቲ። አብዛኞቹ ታዳጊ ሀገሮች ኦፕሬት የሚያደርጉት ከማምረት አቅማቸው በታች ነው፣ ወይም ዜር ፕሮዳክሽን ፖሲቢሊቲ ፍሮንቲር ዱ ቱ ኢንኤፊሽንሲስ ኤንድ አንደር ዴቨሎፕመንት። በኢንኤፊሽንሲ እና በአንደር ዴቨሎፕመንት ምክንያት አብዛኞቹ ታዳጊ ሀገራት የሚያመርቱት ከማምረት አቅማቸው በታች ነው። ትሬድ ኦፕንስ ኤክስተርናል ማርኬትስ ፎር ኤክሰስ አውትፑትስ ስፔሻሊ ሰርፕለስ ኢን አግሪካልቸር ኦር ሮ ማቴሪያል። ትሬድ ምን ያደርጋል? ኤክስተርናል ማርኬትን ፎር ኤክሰስ አውትፑት ለትርፍ ምርት ምን ያደርጋል? ይከፍታል። በተለይ ደግሞ ሰርፕለስ አግሪካልቸርና ሮ ማቴሪያል ካለ ለሱ ይከፍታል ማለት ነው። ኤግዛምፕል ሳውዝ ኢስት ኤሽያ ኤንድ ዌስት አፍሪካ ቤኔፊትድ ባይ ኤክስፖርቲንግ አግሪካልቸራል ፕሮዳክትስ ኤንድ ናቹራል ሪሶርስስ። በፉል ዩቲላይዜሽን ኦፍ ዶሜስቲክ ሪሶርስ ቬንት ፎር ሰርፕለስ ቲዮሪ በሚለው የደቡብ ምስራቅ ኤሽያ እና የምዕራብ አፍሪካ ሀገራት አግሪካልቸራል ምርቶችንና ናቹራል ሪሶርሶችን የተፈጥሮ ሀብቶችን ኤክስፖርት በማድረግ ተጠቅመዋል። ሁለተኛው ኤክስፖርት ኦፍ ማርኬትስ ኤንድ ኢኮኖሚክስ ኦፍ ስኬል ነው። ኤክስፖርት ኦፍ ማርኬትስ ኤንድ ኢኮኖሚክስ ኦፍ ስኬል። ትሬድ ኢንክሪዝስ ማርኬት ሳይዝ። ትሬድ ምን ያደርጋል? የገበያን ሳይዝ፣ የገበያን መጠን ይጨምራል። ኢናብሊንግ ካንትሪስ ቱ አቺቭ ስፔሻላይዜሽን ዲቪዥን ኦፍ ሌበር ኤንድ ስኪል ኢኮኖሚክስ። አገራት ስፔሻላይዜሽን ዲቪዥን ኦፍ ሌበር ኤንድ ስኪል ኢኮኖሚክስ እንዳመጡ ኢኔብል እንዳደርጉ ያስችላል። ምን? ትሬድ። This is crucial for small economics that cannot exploit these advantages within their limited domestic market. እንግዲህ ይህ እነዚህ ነገሮች ምንድን ናቸው? ስፔሻላይዜሽን ዲቪዥን ኦፍ ሌበር ኤንድ ስኬል ኢኮኖሚክስ በተለይ ለታዳጊ ሀገሮች ምንድን ናቸው? አስፈላጊ ናቸው። ለምን? በዶሜስቲክ ሊሚትድ ዶሜስቲክ ማርኬት ስላላቸው በእነሱ ሊያገኙት ኤክስፕሎይት ሊያደርጉ ስለማይችሉ። ለምሳሌ ታይዋን፣ ሆንግ ኮንግ ኤንድ ሲንጋፖር
build globally competitive manufacturing sector by expanding export እነዚህ ሶስት ሀገራት ኤዥያን ታይገርስ የሚባሉት ምን አድርገዋል ማለት ነው ኮምፒቲቲቭ ማኑፋክቸሪንግ ሴክተር ባይ ኤክስፓንዲንግ ኤክስፖርት አድርገዋል ማለት ነው ባይዘው ስለ ኤዥያን ታይገር ታይዋን ሆንግ ኮንግ ቻይና ኤንድ ሲንጋፖር የሰራውት ቪዲዮ አለ ይቅርታ ቻይና ሳይሆን ደቡብ ኮሪያ ሳውዝ ኮሪያ ስለነሱ የሰራው ቪዲዮ አለ እሱን ማየት ትችላላችሁ ሌላው ይቅርታ አራተኛ አልኩት ሶስተኛ ነው ሁለቱም አራት ሆነ ትራንስሚሽን ኦፍ ኖሌጅ ኤንድ ቴክኖሎጂ ነው transmission of knowledge and technology trade facilities the diffusion of ideas modern technology management know-how and organizational skill trade ምን ያደርጋል ideas modern technologies management know-how and organizational skill diffuse እንዲያደርግ እንዲሰራጭ ያደርጋል ማለት ነው this process supports productivity growth innovation and learning by doing ይሄ ፕሮሰስ የዲፊውዥን ደግሞ በፕሮዳክቲቪቲ የምርታማነት እድገትን ፈጠራንና እየሰሩ ማስተማርን ምን ያደርጋል ማለት ነው ሰፖርት ያደርጋል ለርኒንግ ባይ ዱይንግ ፕሮሰስ ፕሮዳክቲቪቲ ግሮዝ እና ኢኖቬሽን ምን ያደርጋል ሰፖርት ያደርጋል ማለት ነው ሌላው አራተኛው ፋሲሊቴሽን ኦፍ ኢንተርናሽናል ካፒታል ፍሎ ነው ኢንተርናሽናል ዓለም አቀፍ የሆነ ካፒታል ፍሰትን ምን ማድረግ ፋሲሊቴት ማድረግ ማለት ነው ትሬድ ኦፕንነስ አትራክትስ ፎሬን ዳይሬክት ኢንቨስትመንትስ ፍሮም ዴቨሎፕድ ካንትሪ የንግድ መከፈት ትሬድ ኦፕንነስ ምን ያደርጋል ፎሬን ዳይሬክት ኢንቨስትመንት የውጭ ቀጥተኛ ኢንቨስትመንትን ከታዳጊ ሀገራት ወደ አላደጉ ሀገራት እንዲገቡ ያስችላል ማለት ሌላው ኤፍዲአይ ብሪንግስ ኢን ኖት ኦንሊ ካፒታል ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት የውጭ ቀጥተኛ ኢንቨስትመንት ካፒታልን ብቻ አይደለም ይዞልን የሚመጣው but also skilled personnel የተማረ ሰው ኃይል ቴክኒካል ኤክስፐርታይዝ የቴክኖሎጂ ምሁር ዕውቀት and ኢንተርናሽናል ማርኬት አክሰስ ይዞልን ይመጣል ስለዚህ ትሬድ ኢንተርናሽናል ካፒታል ፍሎውን ኢንከሬጅ ሲያደርግ ፎሬን ዳይሬክት ኢንቨስትመንት ከታዳጊ ሀገራት ሲመጣ እነሱ ፎሬን ዳይሬክት ኢንቨስተሮች ደግሞ ካፒታልን ብቻ ሳይሆን የተማረ የሰው ኃይልን የቴክኒካል አዋቂዎችን ቴክኒካል ኤክስፐርታይዝ እና የዓለም አቀፍ ገበያ አክሰስን ይዘውልን ይመጣሉ ማለት ነው ስለዚህ አራቱ ጥቅሞች እነዚህ ናቸው ሌላው ይሄን ካየን እስኪ ኦልተርኔቲቭ ትሬድ ቲዮሪስ ነው alternative trade theories የሚሉትን እኔ ሊንክ ቢትዊን ትሬድ ስትራቴጂ ኤንድ ኢኮኖሚክ ዴቨሎፕመንት እነዚህ ኦልተርኔቲቭ ትሬድ ቲዮሪዎች ምንን ሊንክ ያደርጋሉ ትሬድ ስትራቴጂን ከኢኮኖሚክ ዴቨሎፕመንት ጋር ሊንክ ያደርጋሉ ማለት ነው ኢኮኖሚክ ግሮዝ ኢዝ a prerequisite for tackling poverty unemployment and social challenge እንግዲህ የኢኮኖሚ እድገት ድህነትን የሥራ አጥነትና ማህበራዊ ቻሌንጅን ለመጋፈጥ ለማስወገድ ቅድመ ሁኔታ ነው ኢኮኖሚክ ግሮዝ ኢዝ a prerequisite for tackling poverty unemployment and social challenge choosing the right trade strategy ትክክለኛውን የትሬድ ስትራቴጂ መምረጥ is central to promoting industrialization and long term development choosing the right strategy central to promoting industrialization እና long term development አስፈላጊ ነገር ነው ማለት ነው two key approaches to evaluating trade strategies evaluate ለማድረግ ሁለት key approaches አሉ እንግዲህ ምን ብለናል ለኢንዱስትሪያላይዜሽን እና ሎንግ ተርም ዴቨሎፕመንትን ፕሮሞት ለማድረግ the right trade strategy መምረጥ ትክክለኛውን የንግድ ስትራቴጂ መምረጥ አስፈላጊ ነው ብለናል ስለዚህ ትክክለኛውን የንግድ ስትራቴጂ ለመምረጥ ደግሞ ሁለት ቁልፍ አፕሮቾች አሉ አንደኛው analyzing underlying rational government motives and historical experience of countries ነው የመጀመሪያው ራሽናሊቲው ምንድነው የሆነ ነገር ለመምረጥ አመንከው ምንድነው የገቨርንመንት ሞቲቬሽን ምንድነው እና ሂስቶሪካል ኤክስፒሪየንስ የኋላ ታሪካችን ምን ይላል የሚለውን ማየት አለብን አንድ ሁለተኛው weighting the economic cost and benefit of each strategy የእያንዳንዱን ኢኮኖሚክ ኮስት ኤንድ ቤኔፊት ጉዳትና ጥቅሙ መመዘን weight ማድረግ አለብን economic cost and benefit of each country and understanding some countries succeed while others fail ሌላው ደግሞ አንድ ሀገራት
ሰክሲድ አድርገው አሳክተው ሌሎቹ ፌል የሚያደርጉበት ምክንያት ምንድነው የሚለውንም አንደርስታንድ ማድረግ ማወቅ መተንተን አለብን ማለት ነው። ይህን ካየን ብሮድ ክላሲፊኬሽን ኦፍ ትሬድ ስትራቴጂስ ሰፊ ክላሲፊኬሽን አላቸው። ሶ ብሮድሊ በስንት ይከፈላሉ? በሁለት ይከፈላሉ። ትሬድ ስትራቴጂስ አር ብሮድሊ ግሩፕድ ኢንቱ አውትዋርድ ኦሪየንትድ ትሬድ ስትራቴጂ ይባላል ወይም ኤክስፖርት ፕሮሞሽን እና ኢንዋርድ ኦሪየንትድ ትሬድ ስትራቴጂ ወይም ኢምፖርት ሰብስቲቱሽን ኢንዱስትሪያላይዜሽን የሚባለው ስትራቴጂ ምንድናቸው ማለት ነው? ብሮድ ክላሲፊኬሽን ኦፍ ትሬድ ስትራቴጂ ናቸው። ወይም ኤክስፖርት ፕሮሞሽን እና ኢምፖርት ሰብስቲቱሽን ስትራቴጂ ማለት ነው። ሶ እያንዳንዳቸው ለማየት እንሞክር። የመጀመሪያው አውትዋርድ ኦሪየንትድ ትሬድ ስትራቴጂ ወይም ኤክስፖርት ፕሮሞሽን የሚለውን ስናይ ስትራቴጂ ዛት ዳዝ ኖት ዲስክሪሚኔት ቢትዊን ዶሜስቲክ ቨርሰስ ፎሬን ፕሮዳክሽን፣ ኤክስፖርት ቨርሰስ ሎካል ሴል፣ ኢምፖርት ቨርሰስ ሎካል ጉድ። ይሄ አውትዋርድ ኦሪየንትድ ትሬድ ስትራቴጂ ወይም ኤክስፖርት ፕሮሞሽን ስትራቴጂ የምንለው በዶሜስቲክ እና ፎሬን የሀገር ውስጥና የውጭ ፕሮዳክሽን፣ በኤክስፖርትና ሎካል ሴል ከሀገር ውስጥ የውጭ ንግድና የሀገር ውስጥ ሽያጭ ወይንም ኢምፖርትድ ቨርሰስ የገቡ ምርቶች እና ሎካል ጉድስ ዲስክሪሚኔት አያደርግም። የዚህ ኤክስፖርት ፕሮሞሽን ኬፌቸር ስናይ ደግሞ ኢት ኢንከሬጅስ ግሎባል ማርኬት ኢንተግሬሽን። የግሎባል ማርኬት ኢንተግሬሽን ምን ያደርጋል? ኢንከሬጅ ያደርጋል። ኢት ኢንከሬጅስ ግሎባል ማርኬት ኢንተግሬሽን። ሌላው ፕሮሞት ኤክስፖርት ኮምፒቲቲቭነስ፣ ዓለም አቀፍ የኤክስፖርት ተወዳዳሪነት ምን ያደርጋል? ይጨምራል። ኤክስፖርት ኮምፒቲቲቭነስን ይጨምራል። ሌላው ሜንቴንስ ኒውትራሊቲ ኢን ትሬድ ኤንድ ኢንዱስትሪያል ኢንሰንቲቭ እና በንግድ ገለልተኝነትን ምን ያደርጋል? ሜንቴን ያደርጋል፣ ያስቀጥላል። ሶ እነዚህ ሶስት ነገሮች የአውትዋርድ ኦሪየንትድ ትሬድ ስትራቴጂ ወይም የኤክስፖርት ፕሮሞሽን ስትራቴጂ ኪ ፊቸሮች ናቸው ማለት ነው። ሪኳየርመንቶቹን ስናይ ኤፊሽንት ኢንፍራስትራክቸር፣ ሮድስ፣ ፖርትስ፣ ኮሙኒኬሽንስ ኤንድ የመሳሰሉትን ያስፈልጉታል። ኤፊሽንት ኢንፍራስትራክቸር ያስፈልገዋል። ሌላው ስኪልድ ኤንድ ኤዱኬትድ ሌበር ፎርስ፣ የተማረ የሰው ኃይል ሰራተኛ ያስፈልጋል። ሌላው ማክሮ ኢኮኖሚክ ስታቢሊቲ ኤንድ ፖሊሲ ኮንሲስተንሲ፣ ማክሮ ኢኮኖሚክ ስታቢሊቲ፣ ኢንፍሌሽን፣ አንኤምፕሎይመንት፣ ቢዝነስ ሳይክል፣ ኢኮኖሚክ ግሮዝ ምን ሆነ አለባቸው? ስቴብል መሆን አለባቸው እና ፖሊሲው ምን ሆነ አለበት? ኮንሲስተንት የሆነ ፖሊሲ ያስፈልጋል ማለት ነው። ሌላው ገቨርንመንት ኢንቨስትመንት ኢን ኪ ፐብሊክ ጉድስ፣ በኪ ፐብሊክ ጉድስ የሚባሉ በእነሱ ፐብሊክ ጉዶች የገቨርንመንት ኢንቨስትመንት ምን ያስፈልጋል? በመብራት፣ በውሃ፣ በመንገድ፣ በሃይድሮኤሌክትሪክ ፓወር በመሳሰሉት ነገሮች የገቨርንመንት ኢንቨስትመንት ያስፈልጋል ማለት ነው። ቺፕ ኤንድ ሪላያብል ኢንፑትስ ላይክ ፉድ ኤንድ ሮ ማቴሪያል፣ ሪላያብል ኢንፑቶች ምን መሆን አለባቸው? ቺፕ ርካሽ መሆን አለባቸው፣ አስተማማኝ መሆን አለባቸው። ለምሳሌ ምግብና ሮ ማቴሪያል ጥሬ ዕቃዎች ማለት ነው። ይህ ኤክስፖርት ፕሮሞሽን ስትራቴጂ አውትዋርድ ሌድ ስትራቴጂ ሪስክና ቻሌንጅም አለው። ሃይ ኢኒሻል ኢንቨስትመንት ኢን ኢንፍራስትራክቸር ኤንድ ሁማን ካፒታል፣ በኢንፍራስትራክቸር በመሰረተ ልማትና በሰው ኃይል ትልቅ የሆነ ኢኒሻል ኢንቨስትመንት ያስፈልጋል፣ ይጠይቃል። ኒድስ ፎር ስትሮንግ ኢንስቲትዩሽን ኤንድ ጉድ ገቨርናንስ፣ ስትሮንግ የሆኑ ኢንስቲትዩሽን እና መልካም ማስተዳደር ምን ያደርጋል? ይጠይቃል። ገለልተኛና ጠንካራ የሆኑ ኢንስቲትዩሽኖችና መልካም ማስተዳደርን ይጠይቃል። ሰክሰስ ስቶሪ አለው። የኤክስፖርት ፕሮሞሽን ሰክሰስ ስቶሪ አለው። ኢስት ኤዥያን ታይገርስ ቅድም እንዳልኳቸው ሆንግ ኮንግ፣ ታይዋን፣ ሲንጋፖር፣ ሳውዝ ኮሪያ ሌቨሬጅ ኤክስፖርት ፕሮሞሽን ኤፍዲአይን ኢንዱስትሪያል አፕግሬዲንግ ቱ ቢካም ሃይ ኢንካም ካንትሪስ። እነዚህ ኢስት ኤዥያን ታይገርስ የሚባሉት ሆንግ ኮንግ፣ ታይዋን፣ ሲንጋፖር ኤንድ ደቡብ ኮሪያ ኤክስፖርት ፕሮሞሽንን በመጠቀም ፎሬን ዳይሬክት ኢንቨስትመንት ኤንድ ኢንዱስትሪያል አፕግሬድ በማድረግ ቢካም ሃይ ኢንካሚንግ ኢኮኖሚስ ደርሰዋል ማለት ነው። ሁለተኛው ስትራቴጂ ምንድነው? ኢንዋርድ ኦሪየንትድ ትሬድ ስትራቴጂ ይባላል። ኢንዋርድ ኦሪየንትድ ትሬድ ስትራቴጂ ወይንም ኢምፖርት ሰብስቲቱሽን ኢንዱስትሪያላይዜሽን ስትራቴጂ ይባላል። ይሄ ስትራቴጂ ዛት ፌቨርስ ዶሜስቲክ ፕሮዳክሽን። ኢምፖርት ሰብስቲቱሽን ኢንዱስትሪያላይዜሽን ስትራቴጂ ምን ፌቨር ያደርጋል?
ዶሜስቲክ ፕሮዳክሽን የሀገር ውስጥ ምርትን ማምረትን ምን ያደርጋል? ፌቨር ያደርጋል፣ ያስቀድማል፣ ኢንከሬጅ ያደርጋል። ኢምፖዚንግ ታሪፍ ኤንድ ኢምፖርት ኮታ ኦን ፎሬን ጉድስ ታሪፍንና ፎሬን ኮታን በፎሬን ጉዶች ይጥላል። ፕሮቴክት ኢንፋንት ኢንዱስትሪ ፍሮም ኢንተርናሽናል ኮምፒቲሽን ኢንፋንት የሆኑ ያላደጉ ያልጠነከሩ ኢኮኖሚ ስኬል ዴቨሎፕ ያደረጉ ኢንዱስትሪዎችን ምን ያደርጋል? ከዓለም አቀፍ ኮምፒቲሽን ይጠብቃል። ሌላው ፕራዮሪታይዚንግ ሰልፍ ሰፊሸንሲ ኤንድ ኢንዱስትሪያላይዜሽን በቃ ሰልፍ ሰፊሸንት መሆን አለበት፣ ኢንዱስትሪያላይዝ መሆን አለበት። ሀገሯ የራሷን ፍጆታ ራሷ መቻል አለባት። ራሷን መቻል አለባት። ለሚመጡ ከሀገር ውጭ ለሚገቡት ሸቀጦች በሀገር ውስጥ ምርት መተካት አለባቸው። ይሄ ፊቸር ነው። ሂስቶሪካል ባክግራውንዱን ስናየው widely adopted after World War II, especially in Latin America, Africa and part of Asia. ይሄ ኢምፖርት ሰብስቲቲዩሽን ኢንዱስትሪያላይዜሽን የሚባለው የትሬድ ስትራቴጂ በተለይ ከሁለተኛው የዓለም ጦርነት በኋላ በደቡብ አሜሪካ በአፍሪካና በአንዳንድ የኤዥያ ክፍሎች ተግባራዊ መሆን ጀምሯል። based on belief that industrialization is the key to progress ያው ብሊፉ ምንድነው? ኢንዱስትሪያላይዜሽን ለእድገት ለብልጽግና ምንድነው? ኪ ነው፣ ቁልፍ ነው ተብሎ ስለሚታሰብ ማለት ነው። ፌዙን ስናይ ፈርስት ፌዝ ፎከስድ ኦን ኮንሱመር ጉድ ኢንዱስትሪ። ፈርስት ፌዙ ምንድነው? ፎከስድ ኦን ኮንሱመር ጉድ ኢንዱስትሪ ነው። ላተር ፌዙ ደግሞ ሽፍተር ቱ ካፒታል ጉድስ ኤንድ ሄቪ ኢንዱስትሪስ። እንግዲህ መጀመሪያ ኢንዱስትሪያላይዜሽን ከመጀመሪያ ኮንሱመር ጉድስ ኢንዱስትሪ ይጀምራል። ኮንሱመር ጉድስ ኢንዱስትሪ ከዛ እያለ ላስት ፌዙ ኢንዱስትሪያላይዜሽኑ ኢምፖርት ሰርቪስ ኢንዱስትሪያላይዜሽን ምን ላይ ያቆማል ማለት ነው? ካፒታል ጉድስ ኤንድ ሄቪ ኢንዱስትሪስ ላይ ያቆማል ማለት ነው። የራሱ የሆነ ጎል አለው። ኢምፖርት ሰርቪስ ኢንዱስትሪያላይዜሽን ጎል አለው። ጎሉ ሪፕሌስ ኢምፖርት ዊዝ ዶሜስቲካሊ ፕሮዲውስ ሰብስቲቲዩትስ ነው። ኢምፖርትን በሀገር ውስጥ በተመረቱ ምርቶች መተካት ነው። ሪፕሌስ ኢምፖርትስ ዊዝ ዶሜስቲካሊ ፕሮዲውስ ሰብስቲቲዩትስ ነው። ሌላው ፎስተር ዶሜስቲክ ካፓሲቲ ቢልዲንግ ኤንድ ጆብ ክሬሽን ነው። አገር በቀል የሆነ አቅምን ማሳደግ መገንባትና የስራ ዕድልን መፍጠር ነው። እነዚህ ሁለቱ ምንድን ናቸው? ጎሎች ናቸው። ይሄው ስቲል ሊሚቴሽን አለው። ሊሚቴሽንን ፌለሩን ስናይ ኦቨር ቫሉድ ኤክስቼንጅ ሬት ሬዱስድ ኤክስፖርት ኮምፒቲቲቭነስ። ኤክስቼንጅ ሬቱ ኦቨር ቫሉድ መደረጉ ኤክስፖርት ኮምፒቲቲቭነስ ምን ያደርጋል? ይቀንሳል። ኢንኤፊሽንት ኢንዱስትሪስ ወር ሰስቴይንድ ባይ ፕሮቴክሽኒዝም። እንግዲህ ዞሮ ምንድነው አሁን አገር ውስጥ ምርትና መርታለን እያልን ከሆነ እንተካለን እያልን ከሆነ ኢንዱስትሪዎቹ ምንድናቸው? ኤፊሽንት ሊሆኑ ይችላሉ፣ ኤፊሽንት ላይሆኑ ይችላሉ። ኤፊሽንት ያልሆኑ ኢንዱስትሪዎች በቃ እየደጎምክ ፕሮቴክት ታደርጋቸው ነው። ስለዚህ ኢንኤፊሽንት ኢንዱስትሪ ወር ሰስቴይንድ ባይ ፕሮቴክሽኒዝም ሰስቴይንድ ያደርጋሉ ማለት ነው። ሌላው ላክ ኦፍ ኮምፒቲሽን ኢኖቬሽን ኤንድ ቴክኖሎጂካል አፕግሬዲንግ። እንግዲህ የውጭ ገበያውን ውድድር ከዘጋኸው ኮምፒቲሽን አይኖርም፣ ኢኖቬሽን አይኖርም፣ ቴክኖሎጂካል አፕግሬዲንግ አይኖርም፣ የቴክኖሎጂ ውርርስ አይኖርም ማለት ነው። ሌርቱ ባላንስ ኦፍ ፔመንት ፕሮብለም ዲፔንደንሲ ኦን ካፒታል ጉዲስ ኢምፖርት ኤንድ ሎው ኤክስፖርት ግሮዝ። እንግዲህ አሁን እኛ እያሰራን ያለ ማለት ነው ኢምፖርት ሰብስቲቲዩሽን ኢንዱስትሪያላይዜሽን ስትሰራ ኤክስፖርት ላታረግ ትችላለህ። ኦሬዲ አንተ የሚገባው መተካት ላይ ነው እንጂ ኤክስፖርት አድርጌ ምን ላገኝ የምለው ላይ አሰራም። ስለዚህ ዱቱ ዛት ኤክስፖርት ካደረግ ባላንስ ኦፍ ፔመንት ፕሮፊት የውጭ ምንዛሬ ችግር ሊፈጠርብ ይችላል። እሱ ደግሞ ከተፈጠረ ባይዞይ ደግሞ ምርት ሀገር ውስጥ ምርት ስታመርት የምታስገባው ጥሬ ዕቃ ይኖራል። ዲፔንዳንሲ ኦን ኤክስፖርት፣ ዲፔንዳንሲ ኦን ካፒታል ጉድስ ኢምፖርት። ኮንሱመር ጉድስ ለማምረት ካፒታል ጉድስ ማስገባት ሊኖርብህ ይችላል። ስለዚህ ዲፔንዳንሲ ኦን ካፒታል ጉድስ ኢምፖርት ኤንድ ሎ ኤክስፖርት ግሮዝ ሊሚቴሽን ኤንድ ፌለር ናቸው ማለት ነው። ይሄን ካየን እስኪ ኮምፓራቲቭ ኢቫሉዌሽናቸውን እናወዳድራቸው። ሁለቱን ስትራቴጂዎች እናወዳድራቸው። እኔ ሁሌ እንደማደርገው እንደዚህ በሰንጠረዥ ደስ ይለኛል፣ ግልጽም ስለሆነ። ማርኬት ፎከሳቸውን ስናይ አውትዋርድ ኦሪየንትድ ስትራቴጂው ኢት ኢዝ ግሎባል ኤክስፖርት ድራይቭን ነው፣ ግሎባል ነው። ኢንዋርድ ኦሪየንትድ ስናይ ግን ዶሜስቲክ ነው፣ በት ሰልፍ ሪላያንት ኢንዱስትሪያላይዜሽን፣ በቃ ራስን የቻለ ኢንዱስትሪያላይዜሽን መፍጠር ነው። በአውትዋርድ ኦሪየንትድ ስትራቴጂ ገቨርንመንትን ሮል የመንግስትን ሚና ስናይ ኢትስ ፋሲሊቴተር ነው። ፋሲሊቴት የሚያደርገው ምንድን ነው? ኢንፍራስትራክቸርን
ኢንስቲትዩሽን በማደራጀት ነው። በኢንዋርድ ኦሪየንትድ ስትራቴጂስ ፕሮቴክተር ነው። ኢንዱስትሪዎች ምን ያደርጋል? ፕሮቴክት ያደርጋል። በምንድን ነው ፕሮቴክት የሚያደርገው? በታሪፍ፣ በሰብሲዲ፣ በኮታ፣ በታሪፍ ነን ታሪፍ ቤሪየር ምን ያደርጋል? ይጠብቃል፣ ፕሮቴክት ያደርጋል ማለት ነው፣ ይከላከላል ማለት ነው። ሌላው ሎንግ ተርም ሪዛልታቸውን ስናይ አውትዋርድ ኦሪየንትድ ስትራቴጂውን ስናይ ሰስቴንድ ግሮዝ ስትራክቸራል ትራንስፎርሜሽን ያመጣል። ቀጣይነት ያለው እድገትና ስትራክቸራል ትራንስፎርሜሽን ያመጣል ተብሎ ይታመናል። ኢንዋርድስ ኢኒሻል ኢንዱስትሪያላይዝ ግሮዝ ሎንግ ተርም ስታግኔሽን። እንግዲህ ኢኒሻሊ ኢንዱስትሪያል ግሮዝ ይፈጥራል፣ ኋላ ግን ሎንግ ተርም ስታግኔሽን ይፈጥራል ብለው ያስባሉ። ባይዞ ያው ይሄ ትምህርቱ እንግዲህ የነሱ ስለሆነ የምዕራባውያን ትምህርት ስለሆነ የምንማረው ምናልባት ይሄ እውነታው ይሄ ላይሆን ይችላል። ሎንግ ተርም ሪዛልቱ ይሄ ላይሆን ይችላል። ዞሮ ግን እኛ አሁን ፈተና ለማለፍ ለማወቅ ይሄን ሳይንሱን እንማረው፣ ከዛ እውነት ይሄ ነው አይደለም የሚለውን እንፈላሰፍበታለን። እኔ አሁን እያወራ ያለሁት ሳይንሱን ነው እንጂ ልክ ነው አይደለም የሚለውን ፐርሰናል ቪውን አይደለም። እዚህ ላይ እንድታውቁልኝ የሚፈልገው ሁሌ የማወራው ሳይንሱ የሚለውን ትምህርቱ የሚለውን መጽሐፉ የሚለውን ነው። የኔ ፐርሰናል ቪው ሌላ ነው፣ ከዚህ የተለየ ነው። ሌላው ኤግዛምፕልስ ኦፍ አውትዋርድ ኦሪየንትድ ስትራቴጂ እና ኢስት ኤዥያ፣ ሆንግ ኮንግ፣ ታይዋን፣ ሲንጋፖር፣ ሳውዝ ኮሪያ የአውትዋርድ ኦሪየንትድ ስትራቴጂ በጣም የበለጸጉ ሀገሮች ናቸው። ኢንዋርድ ኦሪየንትድ ስትራቴጂ ደግሞ ምን ብለን ነበረ? ላቲን አሜሪካ፣ አፍሪካ ኤንድ ሳም ኤዥያን ካንትሪስ ብለን ነበር። ስለዚህ የላቲን አሜሪካ ሀገሮች እና ሳም አፍሪካን ካንትሪዎች ኢንዋርድ ኦሪየንትድ ስትራቴጂ ተከትላ ነበር። ኢትዮጵያን ባይዘው ስትከተል ነበር። ኢምፖርት ሰብስቲቱሽን ኤንድ ኤክስፖርት ፕሮሞሽን ሁለቱም ለመከተል ሞክራለች። ዞሮ ግን ሳም አፍሪካን ካንትሪስን ተከታትለዋል። ኪ ክሪቲሲዝም ትልቁን ትችት ቁልፉን ትችት ስናይ አውትዋርድ ኦሪየንትድ ስትራቴጂ ሪኳየርስ ሪስክ ኤንድ ግሎባል ኮምፒቲሽን። በቃ ሪስክ መውሰድን አለብህ እና ደግሞ ግሎባል ኮምፒቲሽን አለ፣ ዓለም አቀፍ የሆነ ውድድር፣ ኢንቴንስ የሆነ ዓለም አቀፍ ውድድር አለብህ ማለት ነው። ኢንዋርድ ኦሪየንትድ ስትራቴጂ ላይ ደግሞ ኢንኤፊሽንሲ ኮምፒቲሽን ስለሌለ ኢንኤፊሽንሲ ነው ይባላል። ሌላው ሚስአሎኬሽን ኦፍ ሪሶርስ ኤንድ አንሰስቴኔብል ሪሶርሶች ሚስአሎኬት ሊደረጉ ይችላሉ። አንሰስቴኔብል ነው ማለት ሰስቴኔብል ላይሆን ይችላል። እነዚህ ክሪቲሲዝም ናቸው ማለት ነው። ስለዚህ ኮምፓራቲቭ ቫሉዌሽን ስናይ በዚህ መልኩ እስካሁን ስናወራው ነው፣ በዚህ መልኩ መረዳት እንችላለን ማለት ነው። ይህን ካየን አሁን የዛሬ ሌሰናችን ኮንክሉድ ልናደርገው ነው። ኮንክሉዥን ትሬድ አሎን ኢዝ ኖት ኤ ሲልቨር ቡሌት ፎር ኢኮኖሚክ ዴቨሎፕመንት። ንግድ ብቻውን ሲልቨር ቡሌት አይደለም። ሲልቨር ቡሌት ለኢኮኖሚክ ዴቨሎፕመንት ሲልቨር ቡሌት አይደለም። በት when designed correctly it enables dynamic growth። ነገር ግን በትክክል አሁንም በትክክል ዲዛይን ከተደረገ ዳይናሚክ የሆነ ኢኮኖሚክ ግሮዝን ያመጣል። ኢኮኖሚክ ግሮዝ እንዲመጣ ያስችላል። ትሬድ ንግድ ብቻውን የሲልቨር ቡሌት አይደለም። ነገር ግን ኮሬክትሊ ዲዛይን ከተደረገ ኢኮኖሚክ ግሮዝን ያመጣል። ያደጉ ሀገሮች ስላሉ አንድ። ሁለተኛው the choice between inward and outward strategy significantly affects development outcome። እንግዲህ የኢንዋርድ ሰብስቲቱሽን ስትራቴጂ እና የኤክስፖርት ፕሮሞሽን ስትራቴጂ ምን አፌክት ያደርጋሉ ማለት ነው? ዴቨሎፕመንት አውትካምን አፌክት ያደርጋሉ። ሰክሰስፉል ካንትሪስ especially in East Asia, Asian tigers about have used outward oriented strategy። እነዚህ ሀገሮች ምን የተጠቀሙት? outward oriented strategy complemented by strong government intervention, education and technology acquisition። በስትሮንግ ሆነ የገቨርንመንት ጣልቃ ገብነት በትምህርት እና በቴክኖሎጂ አኩዚሽን ምን ተጠቅመዋል? outward oriented strategy ተከትለዋል ማለት ነው። for developing nations today but አሁን ላሉት ታዳጊ ሀገራት balancing short term protection with long term global integration is a key to harnessing the full benefit of trade። እንግዲህ አሁን ላለው ታዳጊ ሀገሮች ምን ይመከራል ማለት ነው? short term protection which means import substitution ማለት ነው with long term global integration export promotion is a key full benefits of trade የንግድን ጥቅሞች ለማግኘት
ሀርሰን ለማድረግ ታዳጊ ሀገሮች ምን አድርግ አለባቸው ማለት ነው። ሾርት ተርም ፕሮቴክሽን እና ሎንግ ተርም ግሎባል ኢንተግሬሽንን መርጃ አድርገው ባላንስ አድርገው መጠቀም ይችላሉ ማለት ነው። በዚሁ የዛሬው ክላሳችንን ጨርሳለን። ቤተሰብ የሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ሌሎች ሸር እንድታደርጉ፣ ቤተሰብ የሆናችሁ ደግሞ የደውል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ የአክብሮት ግብዣዬ ነው። ጥያቄ ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ስልክ ያለ ኢሜል ያለ ጻፉልኝ። ቤተሰብ ስለምትሆኑ ስለማበረታቱ ሸር ስለምታደርጉልኝ በጣም አመሰግናችኋለሁ። ሰላም ሁኑ።